የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእስራኤል ከዛም በኳታር ወደ መካከለኛው ምስራቅ ብቅ የማለታቸው ሚስጥር የሁለት ወዳጆች አለመግባባት በቴል አቪቭና ዶሃ መካከል ሆኖባቸው እንደሆነ ይነገራል። አሜሪካ ለእስራኤል በ11ኛው ደቂቃ ባህር ኤስትሩማን በኩል የሀገርነት እውቅና በመስጠት ቁጥር 1 በዓመት ወታደራዊ ድጋፍ $3.8 ቢሊዮን በመስጠት ለእስራኤል ከዛም በቀጠናው ቁልፍ አጋሯ ናት የሚባለውን ያህል የኳታርም ጉዳይ ከዚህ የተለየ እንዳልሆነ በዋሽንግተን በኩል መረዳቱ አለ። በመካከለኛው ምስራቅ ግዙፉን የአልዩደድ የጦር ሰፈር ከመያዟን ባሻገር በ2022 ካታር የሰሜን አትላንቲክ የጦር ጥምረት አባል ያልሆነች ግን በመካከለኛው ምስራቅ ወሳኝ የዋሽንግተን አጋር ሆና መመዝገቧ በዶሃና በቴል አቪቭ መካከል የሚደረግ የዲፕሎማሲ ምርጫ ውስብስብ ይሆንባታል። ለዚህም ነው ዋይት ሃውስ ውጥረትን በማብረድ ላይ ትኩረቱን ያደረገው። እስራኤልና አሜሪካ በበርካታ የዲፕሎማሲ ዘመቻዎች አብረው የቆሙና በወታደራዊ ትስስራቸው የማይናወጥ ፖሊሲን የሚከተሉ በመሆናቸው ደግሞ መካከለኛው ምስራቅን በተለየ ለመቆጣጠር እድል እንደፈጠረላቸው ይነገራል። ካታር በተለየ ጽንፍ የቆሙትን ኃይላት ሐማስና እስራኤልን ጨምሮ በማደራደርም የምትታወቅ በመሆኗ ዲፕሎማሲውን ወደ ውጥረት ከመውሰድ ይልቅ ወደ መረጋጋቱ እንዲያዘነበል አሜሪካ የማድረግ ስራ ላይ ትገኛለች። በተለይም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ካታር በእስራኤልና ሐማስ መካከል ያለውን ጦርነት ለመቋጨት አሁንም አደራዳሪ ሆነን ትቀጥል ለመጠየቅ ውጥን በመያዝ ወደ ዶሃ ከእስራኤል ማቅናታቸው አይደለም ለመካከለኛው ምስራቅ ቀይ ባህርና ሆርሙዝ ሰርጥ ለዓለም ወታደራዊና ፖለቲካዊ ውጥረት መረጋጋት ቁልፉ የሰላም ዲፕሎማሲ መሆኑን ከመረዳት የመነጨ እንደሆነ ተነግሯል። ይህ ሁሉ የሰላም ፍለጋ ሂደት በቀጠለበት የአሜሪካው ማዕከላዊ እዝ ሴንትኮም መቀመጫውን በካታር አልዩዴድ አድርጎ አንዲትም የጥይት ድምጽ ባለማሰማት አጋጣሚ 21 ሀገራትን የማካለል አቅሙ እንዳለ ሆኖ የወዳጆቻችንን ውጥረት እናብር ላይ እንጂ የንዋጋ ዘመቻ ለመክፈቱ ዶሃና ቴል አቪቭ መንገዳቸውን የሰላም ያደረጉ ዘንድ የዋሽንግተን ወታደራዊም ፖለቲካዊም ፍላጎት መሆኑን በግልጽ ያሳያል ሲል አልጀዚራ ዘግቧል። ምንም እንኳን እስራኤል የሐማስ መሪዎች ለደህንነት ስጋት ደቅኖብኛል በሚል በያሉበት አድኗቸዋለሁ አንካራ ኢስታንቡል ቱርክም ቢሆን ባለችበት አጋጣሚ ዶናልድ ትራምፕ በዶሃ ላይ የተፈጸመው ጥቃት እንዳይደገም እንሰራለን ማለታቸው ከወታደራዊ እርምጃ ፖለቲካዊ መስመርን ተከትሎ ጠረጴዛውን ይዞ መወያየት እንደሚያሻ ያረጋግጣል። ታዲያ ማርኮ ሩቢዮ በጋዛ ያለውን ተኩስ አቁም ገቢራዊ ለማድረግ ጥቂት ጊዜያት ነው የሚቀሩም ሲሉ ዶሃ ሰላም ለማምጣት አሁንም ቢሆን የሄደችበት ያለውን ርቀት እናደንቃለን ማለታቸው ደግሞ በተመሳሳይ ጉዳዩን በመልካም አጋጣሚ ለማየት እድል ይሰጣል። ብዙ ወራት ሳይሆን ቀናት ምናልባት ሳምንታት ነው በሚል የጋዛውን ጉዳይ ደግሞ በስጋት መልክ አሳመስታቸው ሩቢዮ አሁን ወታደራዊ ውጥረቶች አስፈላጊ እንዳልሆኑ በግልጽ የሚጠቁም ያደርገዋል። በእስራኤልና ሐማስ መካከል ያለውን ጦርነት ለማስቆም ብቸኛዋና ልክ ሀገር ካታር ናት በሚል ሲያደንቁ እስራኤልም እንደ ዋሽንግተን ቁልፍ አጋር በሰላም መንገድ እንድትቆም ፍላጎታችን ነው ይህንን እናደርጋለን በሚል ከቴል አቪቭ ወደ ዶሃ ጉዞ ላይ ያሉ ይፋ አድርገዋል። ማርኮ ሩቢዮ እስቲ ዓለም ላይ ይህን ጦርነት የሚቋጭ ካለ ጥሩልኝ ያው ለጉዳዩ ወሳኙ አደራዳሪ ዶሃ ናት ብለዋል። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በምዕራብ ኢየሩሳሌም የጋራ ጋዜጣዊ መግለጫ ሩቢዮ ሲሰጡ አሜሪካ ለእስራኤል የማይናወጥ ድጋፏን ታደርጋለች በሚል ባረጋገጡበት አጋጣሚ ነው የካታርን ጉዳይ ግምት ውስጥ ለማስገባት የተገደዱት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሐማስ መሪዎች በመታታቸው አይቀርም ሲሉ ፕሬዚዳንት ዶናልድ ትራምፕ በኦቫል ኦፊስ ኔታንያሁ ይህን ድጋሜ አያደርጉትም በሚል ሀሳብ መስጠታቸው ደግሞ ሌላ ትርምስ እንዳለ ይጠቁማል። ፖለቲካዊ አለመግባባት ሊኖር እንደሚችል ግልጽ ቢሆንም ዶሃና ዋሽንግተን ቅርብ ወዳጆች ናቸው በሚል ይፋ አድርገዋል። በዶሃ ካታር አረብና ሙስሊም ሀገራት ጉባኤ ሲያደርጉ እስራኤልን በጋራ እንዴት እንከላከል የሚል ሀሳብ መስጠታቸው ጉዳዩን አሳሳቢ ሊያደርገው ቢችልም ራሳቸው ገልፎቹ በጂኦ ፖለቲካው ፉክክር ውስጥ መሆናቸው ይሄኛውን አቋማቸውን አጠናክረው እንዳይቀጥሉ ያደርጋቸዋል። በተለይም የጋዛን ጉዳይ አሜሪካ እንዴት ልታስተካክለው ትችላለች የሚሉ ጥያቄዎችን በተበራከቱበት ሰዓት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዓላማችንን ሳናሳካ ወደ ኋላ አንልም ማለታቸው ቀውሱ ሊቀጥል እንደሚችል ጠቋሚ ያደርገዋል። አሜሪካ የውጭ ጉዳይ ሚኒስትሯን ወደ እስራኤል መላኳ መልእክቱ ግልጽ ነው፣ ዋሽንግተን ከጎናችን መሆኗን ያሳያል ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ጠቅላይ ሚኒስትር ኔታንያሁ ለአሜሪካ ከእስራኤል በላይ ማንም አጋር የለም በሚል ሀሳባቸውን በሰጡበት አጋጣሚም የጋዛውን ጉዳይ ደግሞ በተለየ ለማየት የሞከሩበት እድልም ተፈጥሮ ነበር ተብሏል። በእርግጥ የጋዛው ጉዳይ በአዲስ መልክ አሁን አስቸጋሪ ሆኖ ቀጥሏል። በመካከለኛው ምስራቅ ፖለቲካ ውስጥ የአሜሪካ ድጋፍ የእስራኤል ጥቃት በአረብ ፖለቲካ ላይ ዲፕሎማሲ ሴራ እንዲሁም የፍልስጤሞችን ጉዳይ ለራስ ዓላማና ዲፕሎማሲ በመዋል የምትታወቀው ግብጽ ደግሞ አሁን ላይ የመግለጫ ጋጋታ ላይ ማተኮሯ ከዋሽንግተን ፊት መነሳቷን የሚያሳይም ሆኗል። አሜሪካ በአሁኑ ሰዓት የካይሮ ግራ አጋቢ አቋም ሳይሆን የሚያሳስባት ሁለንተናዊ አጋር የሆኗት ዶሃና ቴል አቪቭ በመሆናቸው ሚዛኑን በጠበቀው የዲፕሎማሲ መንገዷ እያሳየች ይገኛል። ከእስራኤል ወደ ካታር ያቀኑት ከዛም ወደ ዩናይትድ ኪንግደም የሚጓዙት ሩቢዮም የአጋሮች ጠብ በመሆኑ መታረቅ አለበት የሚል እምነት
አላቸው። ከፕሬዚዳንት ዶናልድ ትራምፕና ምክትላቸው እንዲሁም ከውጭ ጉዳይ ሚኒስትር ሩቢዮ ጋር በኒውዮርክ የተወያዩት የካታሩ ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ጉዳዩን በይደር ይዘነዋል የሚል አቋም ላይ መሆናቸው ዲፕሎማሲያዊ አለመግባባቶች ሊኖሩ እንደሚችሉ ፍንጭ ቢሰጥም ግን ዋሽንግተን ከዶሃም ከቴልአቪቭም ተርፏ ከደህንነት የተሻገረ የጂኦፖለቲካ መቆጣጠሪያ በመሆኑ እና አልታኒና ኔታንያሁ አብረው ይሰሩ ዘንድ መወቶቱ አይቀሬ ነው። ለዚህም ነው በአረብ ሙስሊም ጉባኤ ወቅት የተለያዩ ሀሳቦችን ለማጋራት ካታር የተገደደችው። የካታሩ ኤሚር ሼክ ታሚም ቢን ሐሚድ አልታኒና የውጭ ጉዳይ ሚኒስትር ሼክ መሐሙድ ቢን አብዱራህማን ጋርም ተወያይተዋል። ማርኮ ሩቢዮ ለዚህም ነው ጉዳዩ መልካም ሊሆን ይችላል የሚል ሀሳብ እየተሰጠ የሚገኘው። የመካከለኛው ምስራቅ ጉዳይ ሆኖ ዛሬም ስምምነቶች እንደሌሉ የሚጠቁሙ መረጃዎች ይወጡ ነው። የአረብ ሙስሊም ሀገራት በጉባኤያቸው ላይ የሁለት ሀገራት መፍትሄ በፍልስጤም ጉዳይ ላይ ጥሪ ሲያቀርቡ ኢራን አልቀበልም ማለቷም ይህኑ የተግባቡ የሚመስል ግን ያለመግባባት አካሄዳቸውን ያሳያል። የሁለት ሀገራት መፍትሄ ማለትም እስራኤልና ፍልስጤምን ጎን ለጎን አድርጎ ሊያስቀጥል የሚችለውን ሀሳብ ቴህራን የአሜሪካ ፖሊሲ ውጤት ነው በሚል መክሰሷ ለፍልስጤምም ሆነ ለእስራኤል የማይበጅ አቋም ሆኗል። ፍልስጤማውያን ራሳቸውን ማስተዳደር አለባቸው፣ በራሳቸው ውሳኔ ማሳካት ይጠበቅባቸዋል በሚል ሀሳብ መስጠቷ ቴህራን እንዲሁም በየትኛውም ስምምነት እንደማትገዛ አቋም በጉባኤው ላይ መውሰዷ በኢራን የሚደገፉት ሁቲዎችም ተመሳሳይ ሀሳብ መስጠታቸው ወትሮውንም የመካከለኛው ምስራቅ ጉዳይ የፍልስጤም ዕጣ ፈንታ በጎ ለማድረግ ሳይሆን የራሳቸውን ፖለቲካዊ ፍላጎት ለማስፈጸም የሚያደርጉት ጥረት ነው እንዲሉ የሚያደርገውን በድጋሚ ያረጋግጥ አድርጎታል። ሁሉም ኃይላት የሚሄዱበት መንገድ ከፍልስጤም ፖለቲካ አንጻር ብቻ ሳይሆን ከራሳቸው ብቻ እየሆነ መምጣቱ እንደዚህ አይነቶቹና ለመግባባቶች ባለም መድረክ ከፍ እያደረገው ሄደዋል። እንደ ዋነኛ ምክንያት የሚነሳው አሁን ላይ ጋዛ ፍልስጤም ተኩስ አቁም እንዲደረግበት ከዛም የሁለት ሀገራት መፍትሄ እንጂ በጦርነቱ መግፋት አደጋው የበዛ ነው የሚለውን ግምት ውስጥ ሲያስገቡት ነው ተብሏል። ለዚህ ደግሞ የዓለማችንን ፖለቲካ ለመቃኘትም ሆነ መፍትሄ ለማምጣት እነ ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ሰላም ማውረድ ያስፈልጋል የሚል አቋማቸውን አጠናክረው መቀጠል ይገባቸዋል ተብሏል። የኳታርና የእስራኤል መሪዎች በጉዳዩ ላይ መፍትሄ ማምጣት ካልቻሉ ውጥረቱ ሊከፋ ስለሚችል አሁን ዋሽንግተን የአደራዳሪነት ሚናዋ ከመቼውም ጊዜ በላይ ከፍ ብሎ ተገኝቷል ተብሏል። ታዲያ ዓለም ላይ የተለያዩ ውጥረቶች በቀጠሉበት ሰዓት እስራኤል በጋዛ ውስጥ የዘር ማጥፋት ፈጽማለች በሚል በመንግስታቱ ድርጅት መርማሪ ኮሚሽን በመፈረዱ በእርግጥ እሷ ደግሞ አልቀበልም ማለቷ ውጥረቱን ሌላ መልክ እያሰጠው ይገኛል። የዓለማችንን ፖለቲካ መፍትሄ ለመስጠትም ሆነ የመንግስታቱ ድርጅት መርማሪ ቡድን በእስራኤል ላይ ጫና ለመፍጠር ከተፈለገ ፖለቲካዊ መፍትሄ ያሻል የሚለው ላይ መቆም እንጂ አሁን የጋዛ ጉዳይ ወዳለቀለት ደረጃ ተሸጋግሯል ተብሏል። አልጀዚራ እና ቢቢሲ በዚህ መንገድ አስነብቦታል። በእርግጥም እስራኤል አሁን የከፈተ የመጨረሻው ዙር ጥቃት እጅጉን አደገኛ በመሆኑ ዋጋ ሊያስከፍላቸው እንደሚችል የሐማስን ሰዎች በግልጽ አስቀምጡታል። ይህኛውን አጋጣሚ ደግሞ የዜግነትን ብቻ ሳይሆን የዓለምን ፖለቲካ ከመቃኘት አሊያም በሌላ አቅጣጫ ከማየት አንጻር አብሮ የሚታይ ሆነ መጥቷል። እስራኤል ይሄኛውን ክስ ደግሞ አልቀበለውም፣ የሐሰት ነው፣ እንዲሁ እኛ ላይ ጫና ለመፍጠር የተደረገ ነው በሚል ሀሳቧን አጋርታለች። ያ ማለት እስራኤል በጋዛ ውስጥ አደገኛ የዘር ማጥፋት እየፈጸመች ነው በሚል የመንግስታቱ ድርጅት ኮሚሽን አጣሪ ቡድን በመክሰሱና ክስ በማቅረቡ ነው። በኮሚሽኑ የወጣው ሪፖርት ደግሞ በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱ እንደዚሁ ተፈጽመዋል በሚል በግልጽ አስቀምጧል። ከ2016 ዓ.ም ወዲህ አንስቶ እስራኤል ያን አድርገዋለች ብሏል። ከዛ ላይ ከ5ቱ ደግሞ 4ቱ ከሆነ በእርግጥም ተጠያቂ ሊያደርጋት ቢችልም ግን ዓለም ላይ ጉልበተኛ ሆኖ መገኘት ብቻ በቂ በመሆኑ እንዲህ አይነቱ ጣጣ እስራኤልን እምብዛም ላይ ነካት እንደሚችል ግምቱ ተቀምጧል። ከዚህ ውጭ እስራኤል በራሷ መንገድ ደግሞ እኛ ዜጎቻችን ዋጋ የከፈሉበትን በሐማስ እንዴት ትረሳላችሁ የሚል ጥያቄ አላት። ያም ሆኖ ግን ሁልጊዜም ቢሆን ንጹሃን ዜጋ በሚጎዳባት ዓለም ጦርነቱን የሚያፋልሙት ኃይሎች ጉዳት አልደረሰባቸውም ለምን የሚል ጥያቄ የሚያነሳም ጠፍቷል። እስራኤል በጋዛ ላይ ጦርነት የከፈተችው ሐማስ መስከረም 26 2016 ዓ.ም ድንገተኛ ጥቃት በመፈጸሙ ነው። 1200 ሰዎች በወቅቱ ህይወታቸውን አጥተዋል። 251 ደግሞ ታግተው ሄደዋል። ለዚህም ነው አሁን እስራኤል ጥቃቴን ለዛም አንደኛ መፍትሄ ለመስጠት ሁለተኛም በጋዛ ምድር ስጋት ሊኖርብኝ አይችልም በሚል ሰበብ እንደሆነ ይነገራል። ይህኛው አጋጣሚ ደግሞ የተለያዩ ሀሳቦች ዓለም ላይ እንዲጋሩ ከማድረጉም ባሻገር ሁለቱም ሆኑ ሶስቱም እንዲሁም አራቱ በእርግጥ ከአምስቱ አራቱ ናቸው ጥቃት መሰንዘሩ በዓለም ፖለቲካ ላይ ተጠያቂ ሊያደርግ ይችላል። እስራኤል ግን ኮሚሽን የእስራኤል መሪዎች ያደረጓቸውን ንግግሮች የተመለከተም ሲሆን ፕሬዚዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ መከላከያ ሚኒስትር ዮአፍ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል አሊያም ሌሎች
ችግሮች እንዲፈጠሩ አድርገዋል በሚል ሀሳብ ሰጥተዋል። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሆነ ተብሎ በእስራኤል ላይ ጫና ለማድረስ የተደረገ ነው በሚል ክሱን ውድቅ አድርገውታል። ይህኛው ክስ የበሬ ወለደ ነው ቢሉትም ጫና ሊፈጠርባቸው እንደሚችል እየተነገረ ነው። ካታር ደግሞ በተለያዩ አጋጣሚዎች የተለያዩ ሂደቶችን በመከተል የተለያዩ ሂደቶችን ከመከተልን ባሻገር በራሳቸው አጋጣሚና ሁኔታ በተለያዩ አጋጣሚዎችና ሁኔታ እንደዚሁም ሀሳብ ለመስጠት በግልጽ ተቀምጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ደግሞ በየመን ሆዴዳ ፖርት ላይ እንደሚፈጸም በሚቀጥለው ሰዓታት ውስጥ ግልጽ ማድረጋቸው ይሄ ነው የሚያሳይ ነው። ያ ማለት ጥቃቱ መሰንዘሩ እንደማይቀር በግልጽ አስቀምጧል። ቀድሞ እየተናከሩ የሚያደርጉት በመሆኑ እጅጉን የዓለማችን የፖለቲካ ውስብስብ ሂደት የሚያሳይ ነው ተብሏል። እስራኤል ክሳችሁ ሁሉ እኛን አይመለከተንም አሊያም አያገባንም የሚል አቋም ላይ ስትሆን፣ የመንግስታቱ ድርጅት ደግሞ ዋጋ የራሱ ሊከፍል ይችላል የሚል ሀሳብ እየተሰጠ ይገኛል።